የኢራን እስራኤል ጦርነት በቀጠለበት በአሁኑ ሰዓት ሌላኛዋ በኒኩሌር ውዝግብ ውስጥ ያለችው ሰሜን ኮሪያ መካከለኛ ርቀት ያላቸውን ሚሳኤሎች አስወንጭፋለች። ኢራንን ደግፋና እስራኤልን እንደዚሁም አሜሪካን በማውገዝም መግለጫ አውጥታለች። ነገሮች ወዴት እየሄዱ ነው የሚያስብል ሆኗል። በመግቢያችን የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢራን እስራኤል ጦርነት በቀጠለበት በአሁኑ ሰዓት ሌላኛዋ በኒኩሌር ውዝግብ ውስጥ ያለችው ሰሜን ኮሪያ መካከለኛ ርቀት ያላቸውን ሚሳኤሎች አስወንጭፋለች። ኢራንን ደግፋና እስራኤልን እንደዚሁም አሜሪካን በማውገዝ መግለጫ ማውጣታለች። ፕሬዝዳንት ዶናልድ ትራምፕም መቼ ምን እንደማደርግ አልነግራችሁም፣ ግን ደግሞ የማደርገው ነገር አለ ሲሉ አስታውቀዋል። ነገሮች ከመካከለኛው ምስራቅ አልፈው በኮሪያ ሰላጤም ሌላ አዲስ ወታደራዊ ውጥረቶች ብቅ እያሉ ነው። ጥንቅራችን ይዞታል። የሩሲያው ፕሬዝዳንት ፑቲን የተዳፈነ ሚስጥር አውጥተዋል። የእስራኤልና አሜሪካን ኢራን ዘመቻን በሚቃረን መልኩ ባወጡት መልእክታቸው በኢራን የኒኩሌር ፕሮግራም በመቶዎች የሚቆጠሩ የሩሲያ ኤክስፐርቶች እንዳሉ፣ ድብደባው ቢቀጥል ባለሙያዎቹ ለቀው እንደማይወጡ፣ ስራቸውን እንደሚቀጥሉ ገልጸዋል። በዚህም ለኢራን የኒኩሌር ፕሮግራም ያላቸውን ድጋፍ በይፋ አሳይተዋል። ቻይናም ትብብሩን እናደንቃለን ስትል ከኢራን ጎን ቆማለች። መረጃው ዝርዝር አለው። 6 ቀናት ያስቆጠረው የእስራኤልና ኢራን ጦርነት በተለይ እስራኤል ላይ ኢኮኖሚ ጫናው ጎላ ብሎ መታየቱ ተሰምቷል። ቢሊዮን ዶላሮች ለዘመቻው ማውጣቷ ቴል አቪቭ ግድ ብሏታል። ከባለፈው አርብ ጀምሮ በየቀኑ ለጦር ዘመቻ ብቻ የምታወጣው በአማካይ $725 ሚሊዮን እንደሆነ የእስራኤል የጦር ባለሙያዎች መረጃ አመልክቷል። የጦርነቱ ዋጋ ስንት ነው ለሚለው እኛም በዘገባችን መልስ ይዘናል። በመቀሌ ለ3 ቀናት የተጠራው ተቃውሞ በዛሬው ዕለትም ቀጥሏል። የተቃውሞ ሰልፉን ተከትሎ የሥራ ማቆም አድማ ተጠርቷል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ለአድማው ይሁንታ ሰጥቷል። መረጃውን ይዘነዋል። 13 ዓመታት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞው ሐዋሳ ከንቲባ በነጻ ተሰናብተዋል። በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸው ተሰምቷል። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰሜን ኮሪያ ኢራንን ተከትላ ተኮሰች። የኢራን እስራኤል ጦርነት በቀጠለበት በአሁኑ ሰዓት ሌላኛዋ በኒኩሌር ውዝግብ ውስጥ ያለችው ሰሜን ኮሪያ መካከለኛ ርቀት ያላቸውን ሚሳኤሎች አስወንጭፋለች። ኢራንን ደግፋና እስራኤልን እንደዚሁም አሜሪካን በማውገዝ መግለጫ ማውጣታለች። የኢራን እስራኤል ጦርነት ቁርጡ ባልታወቀበት ሁኔታ ሌላኛዋ በኒኩሌር ውዝግብ ውስጥ ያለችውና አባ ግዴለሽ በሚባሉት ኪም ጆንጉን የምትመራው ሰሜን ኮሪያ ወዴት እያመራች ነው የሚለው ጉዳይ ግራ አጋቢ ሆኗል። ሰሜን ኮሪያ ከሚሳኤሎቿ ጋር በተያያዘ አሜሪካና ደቡብ ኮሪያ ላይ የምትፎክር ሀገር ናት። አልአረቢያ ባሰራጨው ዘገባ እንዳመለከተው ከሆነ ሰሜን ኮሪያ ያስወነጨፈችው የሚሳኤል ቁጥር 10 ሲሆን የተወነጨፉትም ከዋና ከተማ ፒዮንግያንግ ነው። በአንድ ዓለም አቅጣጫ እንዲሆነ ውጥረት በተፈጠረ ቁጥር የሀገሪቱ ፕሬዝዳንት ኪም ጆንጉን ሚሳኤል ማስወንጨፋቸው የተለመደ ነው። ከሰሞኑም የኢራን እስራኤል ጦርነት መፈንዳትና የዓለም ሙሉ ትኩረት ወደዚሁ አቅጣጫ መሆን ኪም ጆንጉን እነዚህን አጭር ርቀት ባሊስቲክ ሚሳኤሎችን እንዳይተኩስ ያደረጋቸው መሆኑ ነው የሚነገረው። አልአረቢያ ሰሜን ኮሪያ በማናቸው መልኩ የባሊስቲክ ሚሳኤሎችን እንዳትተኩስ በተባበሩት መንግስታት የጸጥታው ምክር ቤት በኩል ክልከላ የተጣለባት መሆኑን አመልክቷል። ሆኖም ሰሜን ኮሪያ ይህንን እግድ ወደ ጎን በማለት ሚሳኤሉን ተኩሳለች። የሰሜን ኮሪያ ባላንጣ የሆነችው ደቡብ ኮሪያም በተጠንቀቅ ላይ ናት። ሰሜን ኮሪያ በጃፓንና ደቡብ ኮሪያ ሰማይ ላይ በማሳለፍ ማረፊያውን ባህር ላይ ያደረገ ሚሳኤልን አልፎ የመተኮስ ሁኔታ ይታይባታል። የአሁኑ ግን በመግለጫ ተደግፎ እስራኤልን እንደዚሁም አሜሪካን ጭምር በማውገዝ የተካሄደ ሚሳኤልን የማስወንጨፍ እንቅስቃሴ ነው። ከሰሞኑ የኢራን እስራኤል ጦርነት ጋር በተያያዘ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እስራኤል ወራሪ እንደዚሁም አሜሪካን ደግሞ የጦርነት አቀጣጣይ በማለት ወቀሳውን አሰምቷል። ከኒኩሌር ውዝግብ ጋር በተያያዘ ኢራንም እንደዚሁም ሰሜን ኮሪያም ከምዕራቡ ዓለም ጋር ውዝግብ ውስጥ ናቸው። በተጨማሪም ሰሜን ኮሪያ ከደቡብ ኮሪያ ጋር እንደዚሁም እስራኤል ከኢራን ጋር በዚሁ የኒኩሌር ጣጣ እየተወዛገቡ ዓመታት አልፈዋል። ልዩነቱ ሰሜን ኮሪያ በዓመታት ልፋት የተወሰነ የኒኩሌር ቦምቦችን ታጥቃለች መባሉ ነው። ኢራን ለዓመታት ብዙ ጥረቶችን ብታደርግም አንዱም የኒኩሌር ቦምብ በእጁ ያስገባችበት ሁኔታ የለም። አሁን ባለው ሁኔታ ሰሜን ኮሪያ እስራኤልና አሜሪካን ኮንኖ መግለጫ ከማውጣት ጀምሮ እስከ ሚሳኤል መተኮስ ድረስ ማምራቷ ነገሩ እንዴትና ወዴት ነው የሚያሰኝ ሆኗል። ሰሜን ኮሪያ ቁጥሩ ብዙ አይሆን እንጂ የተወሰኑ የኒኩሌር ቦምቦችን በእጇ አስገብታለች ተብሎ በብርቱ ስለሚጠረጠር እንደ ኢራን የሚዳፈራት ሀገር ይኖራል ተብሎ አይታሰብም።
ይህ በእንዲህ እንዳለ እስራኤልና ኢራን ጦርነት በቀጠለበት ሁኔታ አሜሪካ እስራኤልን በመደገፍ ወደ ጦርነቱ ትገባለች ወይስ አትገባም በሚለው ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ ግልጽነት የሌለውና ተለዋጭነት የሚታይበት ሐሳብ እየሰጡ ነው። የኢራን እስራኤልን ጦርነት መፈንዳቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ አንድ ጊዜ አሜሪካ ወደ ጦርነቱ ትገባለች፣ ሌላ ጊዜ ደግሞ ሁለቱ ሀገራት በሚግባቡበት ደረጃ ከተኩስ አቁም ያለፈ ስራን እንሰራለን በማለት ግራ ሲያጋቡ ቆይተዋል። በካናዳ በተካሄደው የቡድን 7 አባል ሀገራት ስብሰባ ላይ አቋርጠው ወደ ዋሽንግተን ሲመለሱ በርካቶች ትራምፕ የጦርነት ውሳኔን ሊወስኑ ነው የሚል ግምት አሳድሮባቸው ነበር። አማካሪዎቻቸውንና የደህንነት ባለስልጣኖቻቸውንም ሰብስበው ነበር። ግን ደግሞ በመጨረሻ ምን ተወሰነ በሚለው ዙሪያ አሁንም ይህ ነው ሊባል የሚችል ተጨባጭነት ያለው ነገር አልተሰማም። ጦርነቱ ከተጀመረበት ዕለት ጀምሮ ትራምፕ በወጡ በገቡ ቁጥር በጋዜጠኞች የሚቀርብላቸው ጥያቄ ለመሆኑ አሜሪካ በዚህ ጦርነት ተሳትፎ ይኖራታል ወይስ አይኖራትም የሚለው ነው። ትራምፕ በዚህ ዙሪያ በርካታ ጥያቄዎች ከበርካታ ጋዜጠኞች ቢቀርቡላቸውም የእሳቸው ምላሽ ቁርጥ ባለመልኩ እንዲህና እንዲህ የሚለው ነው አልተገኘም። ትራምፕ በዛሬው ዕለት ከዚሁ ጋር በተያያዘ በሰጡት ማብራሪያ በቀጣይ ምን ላደርግ እንደምችል ማንም አያውቅም በማለት ማብራሪያ የሰጡበት ሁኔታ መኖሩን የአልጀዚራ ዘገባ አመልክቷል። ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አልደረሱም የሚል መረጃም ከሰሞኑ ሲወጣ ታይቷል። ያም ሆኖ ግን በመካከለኛው ምስራቅ ያለው የአሜሪካ ጦር በሁሉም አቅጣጫ በተጠንቀቅ ላይ እንዲቆም የተነገረው መሆኑ ታውቋል። የአሜሪካ የጦር መርከቦችም ወደ መካከለኛው ምስራቅ እንዲጓጓዙ ተደርጓል። እስራኤል የቱንም ያህል የሚሳኤል መከላከል ጥረቶችን ብታደርግም 100% የኢራን ሚሳኤሎች ተከላክላ ማምከን አልቻለችም። በዛሬው ዕለት ንጋቱ ላይ ከቴህራን በተወነጨፈ ሚሳኤል በእስራኤል ግዙፍ ከሚባሉት ሆስፒታሎች መካከል አንደኛው የጥቃት ሰለባ ሆኗል። በዚህም ኢራን ወቀሳ የደረሰባት ሲሆን ለዚህ ሆስፒታል ጥቃት ኢራን የሰጠችው ምላሽ በአካባቢ ያለውን ወታደራዊ ተቋም ለማጥቃት በተደረገው ጥረት የተፈጠረ ስህተት ነው ብላለች። እስራኤል የኢራን ሚሳኤሎች በሚሳኤል መከላከያዎች ለማክሸፍ ጥረቶችን ከማድረግ በተጨማሪ ሚሳኤሎቹ ኢራን ላይ የሚወነጨፉበት ቦታዎች በማነፍነፍ ባሉበት ለማውደም ጥረቶችን እያደረገች መሆኗን ደጋግማ እየገለጸች ትገኛለች። ያም ሆኖ እነዚህ የሚሳኤል ማስወንጨፊያዎችን ባሉበት ቦታ በአየር ኃይል ለማውደም ከሚደረገው ጥረት ጀምሮ እስከ ሚሳኤሎቹ ከተወነጨፉ በኋላ ለመከላከል የሚደረገው ጥረት ሊደርስ የሚችለውን ጉዳት በከፍተኛ ሁኔታ ከመቀነስ ባለፈ አሁንም ድረስ ሚሳኤሎቹ እስራኤል ጉዳት እንዳያደርሱ ማድረግ የቻለችበት 100% ውጤት ሊገኝ አልቻለም። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። በቀጣይ መረጃ ፑቲን ይፋ ያደረጉት ሚስጥር። በኢራን የሩሲያ ኒውክሌር ኤክስፐርቶች አሉ፣ ስራ ይቀጥላሉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው በኢራን የኒውክሌር ቴክኖሎጂ ማበልጸግ ላይ ያላትን ሚና ይፋ ያደረገ መረጃ አሰምተዋል። ከእስራኤልና አሜሪካ በተጻራሪ የኢራንን የኒውክሌር ፕሮግራም ሩሲያ ስትደግፍ መቆየቷን አሁን ድጋፏን እንደምትቀጥል ነው የገለጹት። ፑቲን አሁን ላይ በኢራን በመቶች የሚቆጠሩ የሩሲያ ኒውክሌር ኤክስፐርቶች መኖራቸውን ገልጸው ጥቃት እየተፈጸመም ቢሆን ባለሙያዎቹ ለቀው አይወጡም፣ ስራቸውን ይቀጥላሉ ብለዋል። መረጃው የተሰማው ከብሪክስ ዜና ይፋዊ የኤክስ ማህበራዊ ሚዲያ ልጠፋ ነው። ፑቲን በመቶች የሩሲያ ኤክስፐርቶች በኢራን የኒውክሌር ተቋማት እየሰሩ መሆናቸውንና በእስራኤል ድብደባ የተነሳ ጥለው እንደማይወጡ መግለጻቸውን ነው ዘገባው ያሰፈረው። ሩሲያ የኢራንን ኒውክሌር ፕሮግራም ስታግዝ መቆየቷ ግን ፈረንሳይ በድብቅ ቴክኖሎጂውን ለእስራኤል የመስጠቷን ያህል ከዓለም የተሸሸገ አይደለም። ፑቲን አሁን ላይ በመቶች ባለሙያዎች አሉን፣ ለቀው አይወጡም ሲሉ መደገፋቸው ነው ዝግባ ያስነሳው። የሩሲያ ኒውክሌር ኤክስፐርቶች እንደ አውሮፓ አቆጣጠር ከ1990ዎቹ አንስቶ በኢራን የኒውክሌር ፕሮግራም ላይ ሲሳተፉ ቆይተዋል። የኢራን የመጀመሪያውን የቡሻህር ኒውክሌር ተቋም ለመገንባት በጊዜው ስምምነት የነበረ ሲሆን በተቋሙ 1000 የሚሆኑ ማብላያ ወይም ሪአክተሮች የተተከሉት በሩሲያ ኤክስፐርቶች እገዛ ነው። ይህ ኒውክሌር ተቋም እንደ አውሮፓ አቆጣጠር ከ2011 እስከ 2013 ባለው ጊዜ ሙሉ በሙሉ ኦፕሬሽናል መሆኑ ይነገርለታል። ሩሲያ ከኤክስፖርት ድጋፍ ባለፈ የበለጸገ ዩራኒየም ነዳጅ ግብዓት ለኢራን ስታቀርብ የቆየች ሲሆን የኒውክሌር ዝቃጭ አወጋገድ ሂደት ላይ ኢራንን ታግዛለች። በያዝነው ወር ጁን 9 ላይ ወጣ መረጃ ደግሞ ሩሲያ በኢራን የኒውክሌር ፕሮግራም የምታደርገውን ትብብር ማስፋቷን ያመለክታል። ቀደም ብላ በትብብር በተገነባው ቡሻህር ኒውክሌር ተቋም ተጨማሪ 8 የኒውክሌር ማብላያዎች እንዲተከሉ ማገዟን የኢራን የአቶሚክ ኃይል ተቋም ኃላፊ መሐመድ ኢስላሚ ገልጸው ነበር። የሩሲያ ኤክስፐርቶች አሁንም ሆነ ቀደም ባሉ ጊዜያት በኢራን የኒውክሌር ፕሮግራም ትግበራ ላይ ቁልፍ ሚና የሚጫወቱ ናቸው። በተቋማቱ ዲዛይን፣ ግንባታና የቀን ተቀን ኦፕሬሽን ላይ ባለሙያዎቹ በስፋት ይሳተፋሉ። እንዲሁም ሩሲያ የሶቪየት ኒውክሌር ቦምብ ቴክኖሎጂን ለኢራን እንደምትሰጥ በማስጠንቀቅ ጉዳዩን ከምዕራብ ዓለም ጋር መደራደሪያ ስታደርገውም ይታያል። ቀደም ሲልም ዓለም አቀፉ ማህበረሰብ የሩሲያን የኢራን ኒውክሌር ፕሮግራም ድጋፍ የሚቃወም ነበር። አሁን ፕሬዝዳንት ፑቲን እስራኤል የኢራን ፕሮግራምና ተቋም ለማፈራረስ ጥቃት እየሰነዘረች ባለችበት ባለሙያዎቹ በዛ ይቆያሉ ማለታቸው አዲስ ውዝግብ የፈጠረ ሆኗል። ዓለም አቀፍ የአቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ግሮሲ ከሰሞኑ የኢራንን የኒውክሌር ፕሮግራም በኤጀንሲው ዘመን የገጠመን ትልቁ ፈተና ማለታቸው ይታወሳል።
እስራኤል በተቋማቱ ላይ የምታደርገው ድብደባ የኒኩሌር ብክለት ሊያስከትል መቻሉንም ተናግረዋል። ኢራን ቦምቡን እየሰራችው ነው ለሚለው የእስራኤል ክስ ዳይሬክተሩ መሰል እንቅስቃሴ ስለመኖሩ ማስረጃ አለመኖሩንም አንስተው ነበር። ኢራን ዛሬ ላይ ለኤጀንሲው ቅሬታ ማቅረቧም ተሰምቷል። የቢቢሲና ሌሎች ሚዲያዎች ዘገባ እንዳመለከቱት ኢራን እስራኤል በኒኩሌር ማበልጸጊያዎቿ ላይ እየፈጸመችው ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ቅሬታ አቅርባለች። እስራኤል በኒኩሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ክስ አሰምታለች። በዛሬው ዕለት እስራኤል አገልግሎት በማይሰጠው በአራክ የኒኩሌር ማብለያ እንዲሁም የናታንዝ የኒኩሌር ማበልጸጊያ ተቋም ጥቃት መፈጸሟን መረጃው አመልክቷል። ኤጀንሲው በአራክ የኒኩሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ የደረሰ ጉዳት እንደሌለም ከሰሞኑ ገልጾ ነበር። ፑቲን የሩሲያ ባለሙያዎች ከእስራኤል አይወጡም፣ ስራቸውን ይቀጥላሉ ስለማለታቸው በእስራኤል በኩል የተሰጠ መልስ እስካሁን የለም። እስራኤል የኢራንን ኒኩሌር ፕሮግራም የህልውና አደጋ አድርጋ የምትመለከት መሆኗ ግን የሩሲያ በዚህ ደረጃ የገፋ ትብብርን የምትቃወም ነው የሚሆነው። የትራምፕ አስተዳደርም ፑቲን ባወጡት መረጃና አቋም በተመለከተ እስካሁን ዝምታን መርጧል። የብሪክስ መስራች አባልና አጋር የሆነችው ቻይና ግን የሩሲያና ኢራን የኒኩሌር ትብብርን አድንቃ አስተያየት ሰጥታለች። ይህ በእንዲህ እንዳለ በመካከለኛው ምስራቅ ከሰሞኑ በፈነዳ የሁለቱ ሀገራት ግጭትን በተመለከተ ፑቲን ከቻይና ፕሬዚዳንት ሺጂንፒንግ ጋር በስልክ ዛሬ ላይ መምከራቸውን ስፑትኒክ ዘግቧል። የሩሲያ ፕሬዚዳንት ቃል አቀባይን የጠቀሰው ዘገባው ሩሲያና ቻይና የተባበሩት መንግስታት ቻርተርን የሚጥሱ የእስራኤል ድርጊቶችን በጽኑ ማውገዛቸውን፣ በተጨማሪም ሞስኮና ቤጂንግ በመካከለኛው ምስራቅ ያለውን ሁኔታ በኃይል መፍታት እንደማይቻል እንደሚያምኑ መናገራቸውን አክሏል። ፑቲን አስፈላጊ ከሆነ ሩሲያ የመካከለኛው ምስራቅ ግጭትን ለማሸማገል ዝግጁ መሆኗን ያረጋገጡ ሲሆን ሐሳቡ በፕሬዝዳንት ትራምፕም የተንሸራሸረ ነበር። የሩሲያና የቻይና መሪዎች በሚቀጥሉ ቀናት ከመካከለኛው ምስራቅ ጋር በተያያዘ ግንኙነቶችን እንዲያደርጉና መረጃ እንዲለዋወጡ ለሁለቱ ሀገራት አስተዳደሮችና አገልግሎቶች ትዕዛዝ ለመስጠት እንደተስማሙም ተገልጿል። ፑቲንና ሺጂንፒንግ በቀጣይ ነሐሴ 27 በቻይና ተገናኝተው እንደሚነጋገሩም ዘገባው አመልክቷል። በሌላ በኩል የጦርነቱ ዋጋ እስራኤልን በየቀኑ በቢሊዮኖች እያስወጣ ነው። 6 ቀናት ያስቆጠረው የእስራኤልና ኢራን ጦርነት በተለይ እስራኤል ላይ የኢኮኖሚ ጫናው ጎላ ብሎ መታየቱ ተሰምቷል። እስራኤል ባሳለፍነው ሳምንት ዓርብ ዕለት ድንገተኛ ጥቃት በኢራን ላይ መሰንዘር ከጀመረች ወዲህ ወታደራዊ ወጪዎቿ በየቀኑ ቢሊዮን ዶላር እንደሆነ ነው የተጠቆመው። የእስራኤል የቀድሞ ከፍተኛ የጦር ባለስልጣን የሆኑት ብርጋዴር ጀነራል ሬም አሚናክ እስራኤል በዚህ ጦርነት በመጀመሪያው 48 ሰዓታት ብቻ 1.45 ቢሊዮን ዶላር ለዘመቻው ማውጣቷን ተናግረዋል። ይህም ከአርብ ጀምሮ በየቀኑ የምታወጣው ወጪ በአማካይ 725 ሚሊዮን ዶላር መሆኑን አመልክተዋል። ይህ ወጪ ለቀጥተኛ የወታደራዊ ዘመቻ የምታወጣው ብቻ ነው ብለዋል። ለአየር ጥቃት፣ ለአየር ክልል ክፍያ እንዲሁም ለሚጣሉ ቦምቦች የሚወጣው ወጪ ወደ 593 ሚሊዮን ዶላር በቀን እንደሆነ ግምት አስቀምጠዋል። እስራኤል ከኢራን ሚሳኤል ራሷን ለመከላከል ለአይረን ዶም እና አሮ እንዲሁም የዳዊት ወንጭፍ የአየር መከላከያ ስርዓት በቀን የምታወጣው ደግሞ እስከ 857 ሚሊዮን ዶላር እንደሚደርስ ነው የጦር ባለሙያ ያስቀመጡት። ተኩሱን ተከትሎ የሚመጡ የመሰረተ ልማት ውድመቶች የረጅም ጊዜ ኢኮኖሚ ተጽዕኖ ገና የሚያይል ይሆናል ሲሉ ነው ብርጋዴር ጀነራሉ ያሳሰቡት። አሁን ያለው ግጭት በዚህ መጠን በየቀኑ ከቀጠለ በአንድ ወር ጊዜ ውስጥ የእስራኤል ወታደራዊ ወጪ 21 ቢሊዮን ዶላር ይደርሳል ሲሉም አሳስበዋል። እስራኤል ባለፉት 1 ዓመት ከ6 ወራት ውስጥ በጋዛ እያደረገች ያለው ወታደራዊ ዘመቻም የቀጠለ ሲሆን እንደ ካላካሊስት የዜና ምንጭ የጋዛው ጦርነት እስራኤልን 250 ቢሊዮን ሼክልስ ወይም 67.5 ቢሊዮን ዶላር ያስወጣ ነበር። የኢራን ተጨምሮበት በዚህ ከቀጠለ እስራኤል የማትወጣ ኢኮኖሚ ችግር ውስጥ ትዘፈቃለች ሲሉ ወታደራዊ ባለሙያው አመልክተዋል። እስራኤል እስካሁን ከጋዛ ጀምሮ አሁን ኢራን ላይ በከፈተችውም ከተጠባባቂ ጦር 300 ወታደሮችን ግዳጅ የጠራች ሲሆን ለጦሯ ቀለብና ክፍያ ብቻ በአንድ ቀን ውስጥ እስከ 27 ሚሊዮን ዶላር እንደምታወጣም መረጃው ጨምሮ አመልክቷል። ነዳጅ ግጭቱን ተከትሎ በ20 በመቶ ዋጋው ያሻቀበ ሲሆን አሁን ላይ 1 በርሜል የነዳጅ ዋጋ $90 እየተገበያየ ነው። በኢራን በኩል ያለው ወጪ ይሄ ነው ለማለት የተሟላ መረጃ ለመኖሩን ጦርነቱ ኢራንና ኢኮኖሚዋንም በእጅጉ የሚጎዳ መሆኑ ተገልጿል። በቀጣይ ርዕሳችን የትግራዩ አድማ። በመቀሌ ለ3 ቀናት የተጠራው ተቃውሞ በዛሬ ዕለትም ቀጥሏል። የተቃውሞ ሰልፉን ተከትሎ አድማ ተጠርቷል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ለአድማው ይሁንታ ሰጥቷል። ከትላንት ረቡዕ አንስቶ እስከ ነገ አርብ ለተከታታይ 3 ቀናት የተጠራው ተቃውሞ በዛሬው ዕለትም ቀጥሎ የዋለ ሲሆን በነገው ዕለት መንግስታዊና የግል ተቋማት ዝግ የሚሆኑበት አድማ መጠራቱን የተገለጸው በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ በነገው ዕለት ስራ ዝግ ሆኖ እንደሚውል ገልጿል። የፕሬዝዳንቱ ጽህፈት ቤት ዛሬ ከሰዓት በኋላ ይፋ ባደረገው መግለጫ ይህንኑ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ለዚሁ ሰልፍ ሙሉ ድጋፉን በገለጸበት የዛሬው መግለጫው
መላይ መንግስት ሰራተኛ የመቀለ ከተማና አካባቢዋ ነዋሪዎች ነገ ሰኔ 13 ከንጋቱ 12 ሰዓት ጀምሮ በሮማናት አደባባይ በሚደረገው ሰላማዊ ሰልፍ እንድትሳተፉ ሲል ጥሪውን አቅርቧል። ከትላንት ጀምሮ ለተከታታይ 3 ቀንና ሌሊት በሚቆየው ተቃውሞ በመቀለ ሮማናት አደባባይ ድምጻቸውን ማሰማት የጀመሩት የጦርነቱ ተፈናቃዮች ለአምስተኛ ክረምት በመጠለያ መቆየት እንደማይሹ የኢትዮጵያ መንግስትና የክልሉ ጊዜያዊ አስተዳደር ለጉዳያቸው የመጨረሻ ምላሽ የማይሰጡ ከሆነ የራሳቸው እርምጃ እንደሚወስዱ ገልጸዋል። በትግራይ የሚገኙ ተፈናቃዮች በመንግስት ላይ ተቃውሟቸውን የሚገልጹበት ትዕይንት ትላንት በመቀለ ማድረግ የጀመሩ ሲሆን በነገው ዕለት አርብ የዚሁ አካል የተባለ ሰልፍ በጄኔቫ እንደሚደረግ አስተባባሪው ጽላል ሲቪክ ማህበረሰብ ትግራይ አስታውቋል። ተፈናቃዮቹ ከሚመለከታቸው አካላት አስቸኳይ ምላሽ እንደሚጠብቁ ገልጸዋል። የጽላል ሲቪክ ማህበረሰብ ትግራይ ምክትል ዳይሬክተር ሙኡዝ በረሃ ከነዚህ ለተለያዩ መንግስታትና ዓለም አቀፍ ተቋማት የተደረጉ ጥሪዎች አዎንታዊ ምላሽ እንደሚጠበቅ ገልጸዋል። ተፈናቃዩ መጨረሻ ምላሽ እንደሚሻ ቁርጥ ያለ ነገር የማያገኝ ከሆነ ግን የሚወሰዱ እርምጃዎችን ተከትሎ ለሚፈጠረው ችግር ተጠያቂው መንግስት ነው ሲሉ ምክትል ዳይሬክተሩ ጨምረው ገልጸዋል። ተመሳሳይ ተቃውሞ ሰልፍ ነገ አርብ በጄኔቫ እንደሚካሄድም ነው የተገለጸው። ለዚህ የትግራይ ኦርቶዶክስ አባቶች ድጋፋቸውን የገለጹ ሲሆን የተፈናቃዮች ጥሪ እንዲሰማም ጠይቀዋል። ባሳለፍነው ሳምንት በተመሳሳይ ተቃውሞ ያሰሙት ሰልፈኞች በመቀሌ ትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው መግባታቸው ይታወቃል። በጦርነቱ ምክንያት በትግራይና አማራ ክልሎች የይገባኛል ጥያቄ ከሚነሱባቸው ግዛቶችና ከኤርትራ አዋሳኝ አካባቢዎች የተፈናቀሉ ወገኖች የመፍትሄ ጥያቄ በማቅረብ ላይ ይገኛሉ። በነገው ዕለትም ግዙፍ ሰልፍ በትግራይ ክልል መዲና እንዲሁም በአውሮፓ ስዊዘርላንድ ጄኔቫ ለማካሄድ ቀጠሮ መያዙን ወጋህታ መጽሔት አስነብቧል። በመጨረሻም አመራሩ ከእስር ሊፈቱ ነው። 13 ዓመታት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ሐዋሳ ከንቲባ በነጻ ተሰናብተዋል። በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸው ተሰምቷል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ፣ በ2 ክሶች ደግሞ 13 ዓመት እስራት ተፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው የዘሮ ዜና የተሰማ ለቲክቫ ኢትዮጵያ በሰጡት ቃል ጸጋዬ ቱኬ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነ፣ ለ2 ዓመት የሚጠጋ ጊዜ አላግባብ በእስር ቤት እንደተንገላታ፣ ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበርና ይግባኝ እንደጀመሩ ተናግረው ነበር። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን እስከ ነገ ጠዋት ባለው ከእስር እንደሚለቀቁ ነው የተገለጸው። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።